እኔ እኮ ግራ የሚገባኝ ነገር ማለት ነው ዛሬም ነገም የሆነ የተለያዩ ሰዎች መጥተው በሩቲና በአብርሽ መካከል ያለውን ችግር ወይም ደግሞ በእነሱ መካከል ያለውን ነገር ለመፍታት የሚሞክሩ ወይም ደግሞ ለማባባስ የሚሞክሩ ሰዎች ግራ ግብት ነው የሚሉኝ። አሁን ይሄ ቦቾራ የሚባለው ከትላንት ወደ ወይም ደግሞ በዛ ሳምንት እነሱን ለማስታረቅ በሩትዬ ጎን ቆሞ ሩትዬ እንደዚህ ናት እንደዛ ናት፣ አብርሽ ጥፋተኛ ነህ፣ ትዳር መመለስ ያለብህ አንተ ነህ ሲል ብሎ ሲያወራ ነበር። ዛሬ ደግሞ ሜሮን ትላንት መጣ እንደዛ ስላደረገች ደግሞ ዛሬ ሩቲ ጥፋተኛ ነሽ፣ እንዴት ነው የባልሽን ራቁት እንደዛ የምታደርጊው? ትላንት የባልሽን ራቁት ወይም ደግሞ ብሩክ ትላንትና ከሄርሜላ ጋር እንደዛ ሲያደርግ ቆይቶ ፍላሹን ይዞልሽ ስለመጣ እንዴት ነው ደስተኛ የሆንሽው? እንዴት ነው ልትጨፍሪ የቻልሽው? ብሎ ሩቲዬ ሲናገራት ነበር። ሩቲ የፈለገችውን ነገር ማድረግ ትችላለች። በነገራችን ላይ የራሷ ህይወት ነው። እሷ ናት የተጎዳችው፣ እሷ ናት ያለቀሰችው፣ እሷ ናት ልትሸክማ ተጥላ የሄደችው ስላችሁ አብርሽ ጥሏት እንግዲህ ሄደው ከሌላ ሴት ጋር ሸሸ ገዳሜ ስል ነበር። አራስ ሴት ሆና አራስ ልጅ ይዛ ቤት ውስጥ ብቻዋን ስትሆን አብርሽ ከየትኛውም ሴት ጋር ከማንም ሴት ጋር አገር ለአገር ዞሮ ስናና ነበር አይደል እንዴ? ስለዚህ ምንድነው እናንተ የምታሽቃብጡት? ፈጣሪ ትዕግስት ስጠኝ አለች። የሱነት አይኔ ሳታይ ነበር ትዕግስት ስጠኝ አለችው ማለት ነውና እኔ እንጂ አላቅም። ትናንት ሲያሽቃብጥ ነበር ከሩትዬ ጋር። በተለይ ደስታ የመጣ ጊዜ ደስታ እንደዚህ እነሱ ባለትዳር ናቸው አንድ ላይ ነው መሆን ያለባቸው ምናምን የማንም ሰው መጥቶ እንዴት ነው እህትን ሊናገራት የሚችለው አለ ሜሮን ማለት ነው። ሜሮን እንግዲህ እህቴ ናት ብላለች። እህቷ ባትሆን ራሱ ዘመዷ ነኝ ብላለች። እንግዲህ ያው እንደ እህት ብታዩ ማለት ነው። ስለዚህ ማንም አይደለችም። የሩቲ እውነት ሩቲ በመናገር እህቶቿ እስከዛሬ ድረስ አብርሽን ተቆጥቶ ታውቁም። ትናንት ቡዜ ትንሽ ስለተነካች ብቻ ይሄና ቡታጀራ ሰዎች አካኪ ዘራፍ ልትሉ አይገባም። የምሬ ነው።